የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን በአውሮፓ ዙሪያ መርጠን ይዘን መተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ላይክ ማድረጋችሁን ግን እንዳትረሱ። አስቀድመን በሪያል ማድሪድ ያው የአሰልጣኝ ጆዜ ሞሪኖን ሹመት እንመለከታለን። ምን አዲስ ነገር አለ የሚለው እናደርሳችኋለን። ከክለቡ ስለሚሰናበቱን ተጫዋቾች ያገኘናቸው ጥንቅሮች አሉ። በባርሴሎና በኩል የቡድን ዜና በስፋት እንመለከታለን። ተጠባቂ ጨዋታዎች አሉ። አሁንም ግን በአውሮፓ ዙሪያም በተለይም ደግሞ የጥሎ ማለፍ ጨዋታዎች በሊጎች ለመትረፍ የሚደረጉትን ጨምሮ በርካታ መረጃዎች ተካቷል። በአውሮፓ ዙሪያ እነኝህን መረጃዎች ከኛ ጋር ቆይታ ስታደርጉ በቅደም ተከተል የምትከታተሉት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን ከአጫጭር ስፖርታዊ ጥንቅሮቻችን በተጨማሪ የሲቲን ጉዳይ እናነሳለን። የሲቲ ወሳኝ ተጫዋች ሮድሪ የሚለው ነገር አለ። የቡድን ዜና በሲቲ በኩል ተካቷል። ከቼልሲ ጋር በተያያዘ ስለ ዝውውር መስኮቱ ተጨማሪ መረጃ እናካፍላችኋለን። ዣቪ አሎንሶ 4 ሰዎችን ከማድሪድ እንደሚያስኮበልሉ አረጋግጠናል። እነማን ናቸው ከማድሪድ ቼልሲን ቀላቀሉት የሚለውን እንነግራችኋለን። ከሊቨርፑል ጋር በተያያዘ የዝውውር ጉዳይ ላይ ነው ትኩረት የምናደርገው። ከዛ በተጨማሪ ክለቡን እንደሚለቅ የታወቀው ሳላ መግለጫ ወይም የጻፈው ጽሁፍ ክለቡን አናግቶታል በብዙ መንገድ። ለመሆኑ ከዚህ ጋር በተያያዘ ምን አዳዲስ ጉዳዮች አሉ? በርካቶች የግል መልከታዎቻቸውን እያነሱበት የሚገኙት የሊቨርፑል መልበሻ ክፍልስ በቀጣይ ምን ይጠበቅበታል? አርኔ ስሎት ሊቀጥሉ ነገር ሳላህ እንደሚሰናበት እየታወቀ ያንን ስለምን አረገ የሚለው ትልቁ ጉዳይ ነው። በመረጃ ሰዓታችን አብራችሁን ስትቆዩ ትከታተሉታላችሁ። ከማንቸስተር ዩናይትድ ጋር በተያያዘ ያው በዝውውር መስኮቱ የሚጠበቁ ሁነቶች አሉ። በእርግጥ ዩናይትድ ረብጣ ብሮችን ወደ ካዝና ያስገባበትም አጋጣሚ እንደተፈጠረ ይታወቃል። ስለ ተሰናባቾቹና ስለሚመጡ ተጫዋቾች ሰፋ ያለ ጥንቅር ይዘናል። ከዛ ውጪ በቡድን ዜና ጉዳት ላይ ስላሉ ተጫዋቾች ስለ ማይክል ካሪክና ለመሆኑ የብሩኖ 20 አሲስቶች ለዩናይትድ ምንድን ናቸው? የፈየዱትስ ፋይዳ አለው? በዚህን ያክል ደረጃ ቡድኑ ላይ ለውጥ የሚያመጣ የሚለውን በዝርዝር እንመለከተዋለን። ኬቨን ደብሮይና ስለተጋራቸው ሪካርድ የሚሉት ነገር አለ። ተጨማሪ መረጃ እናካፍላችኋለን። በመረጃ ሰዓታችን ከኛ ጋር ስትቆዩ ከአርሰናል ጋር በተያያዘ የዝውውር መስኮቱ ላይ ወቅታዊ ጉዳዮችን እናካፍላችኋለን። ከዛ ውጪ በአርሰናል በኩል የቡድን ዜና ሳሊባን አርሰናሎች በብዙ የሚጠብቋቸው 2 ትልልቅ ጨዋታዎች አሉ። አንድ የራሳቸው 2 የተቃራኒ ቡድን ነው። ከዚህ ጋር በተያያዘ አርሰናል ላይ አንድ ሰው ውለታ ልውል ነው እያለ ነው። ለመሆኑ አርሰናል ላይ ውለታ የሚውለው ሰው ማን ነው? እንዴትስ ነው ውለታ የሚውለው? ውለታስ የሚውለው ለእነማን ነው የሚለውን በጣም ልዩ ጥንቅር ይዘናል። ላይክ አድርጉን፣ አበረታቱን። ለሀሳብ አስተያየታችሁ ግን አመስጋኞች ነን። በድጋሚ መልካም ቆይታ ተመኘን። ጆዜ ሞሪኒዮ ዘስፔሻል ዋን በስተመጨረሻም የማድሪድን መንበረ ስልጣን ለመረከብ ከስምነት ደርሷል። ሁሉም ነገሮች ከስምነት እንደተደረሱ ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ይፋ አድርጎታል። በተለይም የቃል ስምነቱ በጆዜ ሞሪኒዮ እና በሪያል ማድሪድ መካከል ሁሉ ነገር እንደተጠናቀቀ፣ ከዛ በተጨማሪም ደግሞ በፊርማ ሂደት ስነስርዓቱ በጥቂት ቀናቶች እንደሚጠበቁ ይፋ አድርጓል። በሁለቱ አካላት መካከል በተለይም በጆዜ ሞሪኒዮ እና በሪያል ማድሪድ መካከል ሲደረጉ የነበሩ ሁሉም ነገሮች ከስምነት መደረሳቸው ወደ ሪያል ማድሪድ የጆዜ ሞሪኒዮን መመለሰውን የሚያደርግ ነው ይላል ዘገባው። ሞሪኒሆ ወደ ሪያል ማድሪድ እንደሚያቀኑ ተረጋግጧል። በተለይም ከቢልባኦ ጨዋታ ጋር በተያያዘ በቀጣይ እንደሚገኙ ይጠበቃል። በቤርናቢዮ የእሳቸው መመለስ ቡድኑን ወዴት ይወስዷል የሚለው በቀጣይ በትልቁ የሚጠበቅ ጉዳይ ነው። በተለይም በዝውውር መስኮቱ ላይ የእሳቸውን ፍልስፍና የሚመለከቱ ተጫዋቾች እንዴት ይመጣሉ፣ እነማን ወደ ቡድኑ ይመጣሉ የሚለው በትልቁ ይጠበቃል። እንደ ዳኒ ካርቫል ያለ ተጫዋች በነገራችን ላይ ከ450 ጨዋታ በኋላ ክለቡን ይለቃል። በአርኖልድ ብቻ ይቀጥላሉ ተብሎ አይታሰብም። አንደኛው የሜዳ ክፍል ነው። በርካታ የሚጠበቀው የሜዳ ክፍሎች አሉ። የሪያል ማድሪድ ዝውውር ጆዜ ሞሪኒዮ ላይም የተንተራሰ ይሆናል ተብሎ ይታሰባል። ራፊኒያ በባርሴሎና እንደሚቀጥል ይፋ አድርጓል። ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለው ይፋ ያደረገው ራፊኒያ በተለይም የሃንሲ ፍሊክ በቡድኑ መቀጠል የሱንም በዛው መቀጠል አብሮ እውን የሚያደርግ ጉዳይ ሆኗል። ከዚህ ጋር በተያያዘ ተጫዋቹ በነገራችን ላይ በባርሴሎና አጠቃላይ 178 ጨዋታን አድርጓል። 74 ጎል 59 አሲስት አለው። በ133 የግብ አስተዋጽኦ በ178 ጨዋታ እንደማለት ነው። በዚህ ዓመት ብቻ ብናይ ደግሞ የባርሴሎና ጉዞ ላይ ቀላል ሚና አይደለም ያለው። በ33 ጨዋታ 28 የግብ አስተዋጽኦ አለው። 21 ጎል ነው፣
7 አሲስት ነው። ዘንድሮ ባርሴሎና እንደሚታወቀው በሜዳውና በደጋፊት ያደረጋቸውን 19 ሜዳ ሊጋ ጨዋታ 19ኙንም ድል ነው ያደረገው። ሽንፈት ብቻ ሳይሆን ወይም ያቻ ውጤት ሳይሆን ድል ብቻ የተመዘገበበት ነው። በዚህ ውስጥ የራፊኒያ ሚና በትልቁ ሊጠቀስ ይችላል። ባርሴሎና ዘንድሮ የላሊጋ ሻምፒዮን ሲሆን የዚህ ተጫዋች ሚናም ትልቅ ነበረ። አንቷን ግሪዝማን 100ኛ አሲስት አስመዝግቦ ደጋፊዎቹን ተሰናብቷል። 500ኛ ጨዋታውን አድርጓል። ደማቅ አሸኛኘትም ተደርጎለታል። ያው ስንብቶች በስተዋል። በሌዋንዶስኪን በባርሴሎና አየን፣ ግሪዝማንን በአትሌቲኮ ማድሪድ አየን፣ በዩናይትድ የካዘሜሮ ስንብት አንዳች ስሜት የሚሰጡ ስንብቶች ነበሩ። የግሪዝማንም በዛው ተመሳሳይ ይዘት ውስጥ የነበረ ነው። ክለቡን ተሰናብቷል። ያው የተሰናበተው በእርግጥ በሜትሮፖሊታኖ ስቴዲየም የነበረ የመጨረሻ ጨዋታ ስለሆነ ነው። አንድ ቀሪ ጨዋታ ይጫወታል። ከዛ ውጪ በጀርመን የምንጠብቀው አንድ የጥሎ ማለፍ ጨዋታ አለ። ይህ ጨዋታ በወልቭስበርግ እና በፓደርን ቦርን መካከል ይደረጋል። ፓደርን ቦርን በቡንደስሊጋ ሶስተኛ ሆኖ ነው የጨረሰው። በወልቭስበርግ በኩል ደግሞ በቡንደስሊጋ ላይ በዋናው ሊግ ላይ ማለት ነው በጀርመን 16ኛ ሆኖ ነው ያጠናቀቀው። 17ኛውና 18ኛው ወርዷል። 16ኛው በፕሌይ ኦፍ ነው የሚቀረው። ስለዚህ ወልፍስበርግ በቡንደስሊጋው ለመቅረት ፓደርን ቦርን ወደ ቡንደስሊጋው ለማለፍ በፈረንጆች አቆጣጠር ሜ 21 እና ሜ 25 በደርሶ መልስ ጨዋታ አሸናፊው የሚለይ ይሆናል። ምናልባት ጀርመንን ካነሳን በጀርመን ቡንደስሊጋ ባየር ሙኒክ ሻምፒዮን እንደነበረ አይዘነጋም። ዘንድሮም ቡንደስሊጋው ላይ ባየር ሙኒክ ዘንድሮ ሻምፒዮን ይሁን ባለፈው ዓመት ሻምፒዮን ነበረ። ግን ከዛሬ 2 ዓመት በፊት ግን ቡንደስሊጋ የማይረሳ አጋጣሚ ነበረ። የባየርን ሊቨርፑሰን ያለ ሽንፈት ዓመቱን የማጠናቀቅ ጉዞ የታወጀው ልክ በዛሬዋ ቀን ከ2 ዓመት በፊት ነበረ። በዣቢ አሎንሶ ስር እየተመሩ በቡንደስሊጋ 34ቱንም ጨዋታ ሳይሸነፉ በድልና ባቻ አጠናቀው ሻምፒዮን የሆኑበት ነበረ። ከወዲህ ደግሞ በፍራንስ ሊግ ናንተስ ከሊጉ እንደወረደ ይታወቃል። ትላንትና መውረዱን አረጋገጠ። ከበድ ያለ ተቃውሞ ነበር የተሰማው። ተቃውሞ በነገራችን ላይ በስቴዲየም ውስጥ ተቀጣጣይ ነገሮችን ይዞ እስከ መግባትና ስቴዲየም ውስጥ በመግባትም ጭምር ነበረ ደጋፊዎች ተቃውሟቸውን ሲያሰሙ የነበረው። ናንተስ ከፍራንስ ሊጋ መውረዱ እንደተረጋገጠ ደጋፊዎች ያደረጉት ነገር በተቃውሞ ደረጃ ምን አስከተለ የሚለውን ደግሞ የፈረንሳይ ፖሊስ እያጣራን ነው ብሏል። በሲቲ እናውቀዋለን። ኒኮላስ ኦታሜንዲ ወደ ቤኔፊካ ተመልሶ ነበረ የእግር ኳስ ማብቂያው ላይ፣ ግን አሁን ከክለቡ ጋር እንደሚለያይ ይፋ ተደርጓል። ከሞሪኒዮ ስንብት ጋር በተያያዘ ቤኔፊካ ሌላ የሚያጡት ሰው ኒኮላስ ኦታሜንዲ ሆኗል። በቤኔፊካ እንግዲህ በጣም ጥሩ የሚባል ጊዜን አሳልፏል። ምንም ሽንፈት እንዳልገጠመው ይታወቃል። ቤኔፊካ አርጀንቲና የተከላካይ አዲስ ህይወትን በቀጣይ ይጀምራል። በየትኛው ሊግ ይጫወታል የሚለው በቀጣይ ይጠበቃል። ግን ዘንድሮ በጣም አስደናቂ ጉዞ ነበረ። በተለይም አንድም ጨዋታ እንዳልተሸነፈ ይታወቃል የጆዜ ሞሪኖ ቤኔፊካ እና በዚህ ቡድን ውስጥ የሱ ሚና በትልቁ የሚነገር ነበረ። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎቻችንን እየተከታተላችሁ ትገኛላችሁ። ከእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ አጫጭር ስፖርታዊ ጥንቅር እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። በፕሪሚየር ሊጉ 4 ክለቦች በአውሮፓ መድረክ ላይ በትልቁ ይጠበቁ ነበር። የአርሰናል ሴቶቹን ቡድን ጨምሮ ያው ከፍጻሜ ሳይደርሱ ቀርተዋል። ስለዚህ የአርሰናል ሴቶች በአውሮፓ መድረክ ቀርተዋል። አሁን 3 ይቀራሉ። ዋናው የአርሰናል ወንዶቹ ቡድን በሻምፒዮንስ ሊግ፣ አስቶን ቪላ በኤሮፕ ሊግ፣ ክሪስታል ፓላስ በኮንፈረንስ ሊግ። ስንቶቹ ወደ እንግሊዝ ዋንጫውን ያመጡታል? እንግሊዝ በየትኛው ዋንጫ ትወከላለች በአውሮፓ የሚለው በቀጣይ ይጠበቃል። እስከ ሜ 30 በሚደረጉ የፍጻሜ ጨዋታዎች ላይ ማለት ነው። ከዛ በዘለለ እንግሊዝ ፕሪሚየር ሊግ ላይ አንድ ልናነሳው የወደድነው ነገር 2025 በዛሬዋ ቀን አንድ የተፈጠረ ሁነት ነበረ። ጄሚ ቫርዲ ክለቡን የለቀቀበት ነበረ። በእርግጥ ክለቡ እሱን ከ13 ዓመት በፊት ወደ ቡድኑ ሲያመጣ የጄሚ ቫርዲ የእግር ኳስን ህይወት በዚህን ያክል ደረጃ አልጠበቀም ነበረ። 500 በላይ ጨዋታ አድርጎላቸው 200 ግብ አስቆጥሮ 5 ዋንጫዎችን አስቶ 11 ተከታታይ የፕሪሚየር ሊግ በማስቆጠር ሪከርዱን ይዞ የወርቅ ጫማ አሸንፎ በፕሪሚየር ሊግ 30 ዓመት ከሞላው በኋላ 100 ግቦችን አስቆጥሮ ነበረ ከሌስተር የተለያየው። ነሆ 2025 ልክ በዛሬዋ ቀን አምና ነበር የለቀቀው። 13 ዓመታትን በክለቡ እንደቆየ ይታወቃል። የዘንድሮ ፕሪሚየር ሊግ በጣም አስደናቂ ነው። እስካሁን ሻምፒዮኑን አልለየንበትም። 100% ሻምፒዮንስ ሊግ ተሳታፊ ክለቦች አልተለዩም። ያው ዩናይትድ፣ ሲቲ እና አርሰናል ቢለዩም ቀሪዎቹ አልተለዩም። ከዛ በዘለለ ውድ ቤተሰቦቻችን በፕሪሚየር ሊጉ
አንድ ወራጅ ቡድንም እንዳልተለየ ይታወቃል። በብዙ መንገድ ይጠበቃል። ፕሪሚየር ሊጉ ዘንድሮ በጣም አስደናቂ ውድድር እያየን ነው። አንደኛው በርንማውዝን እና ባጃጀር ስፖርታዊ ጥንቅራችን በርንማውዝ በሚቀጥለው የውድድር ዓመት የአውሮፓን ትኬት መቁረጡን 100% ለማረጋገጥ 1 ነጥብ ያስፈልገዋል። ይህን ነጥብ በቀሪ 2 ጨዋታዎች ማሳካት ይጠበቅበታል። ለአውሮፓ መድረክ ለመሳተፍ ከሲቲ ጋር የሚያደርጉት ጨዋታ ደግሞ ሌላኛው ከባዱ ትንቅንቅ ነው። 1 ነጥብ ካገኙ ዋስትና ያገኙበታልና ለሲቲ ከባድ ፈተና በዚህ ሳምንት የበርንማውዝ ጨዋታ እንደሆነ ማሳያ ነው። በዛ ወደ ሲቲ እንለፍ። አሁን ላይ ትኩረቴ የቀሩኝን ዋንጫዎች ማሸነፍ ላይ ነው ብሏል ሮድሪ። የማንቸስተር ሲቲው አማካይ ሮድሪ አሁን ላይ ስለ ኮንትራት ማራዘም እያሰበ አለመሆኑን ተናግሯል። ስለ ቆይታው ሲጠየቅ መረጋጋት እፈልጋለሁ ያለው ሮድሪ አሁን ስለ ክለቤ ነው የማስበው፣ አመቱን በዋንጫ ማጠናቀቅ እፈልጋለሁ ሲል ተደምጧል። አክሎም ፕሪሚየር ሊጉን ቀጥሎም ከስፔን ጋር የዓለም ዋንጫ ማሸነፍ እድል አለኝ ያለ ይገኛል ሮድሪ። አሁን ላይ ስለ ኮንትራክት ማራዘም እያሰብኩ አይደለም፣ ምክንያቱም ሌላ ቅድሚያ የሚሰጠው ትልቅ ጉዳይ አለ ብሏል። ስሙ ከሪያል ማድሪድ ጋር ሲያያዝ ነበረ። የተያዘበትም መንገድ ምንም ጥያቄ የለውም። የራሱ ጋዜጣዊ መግለጫ ላይ ስለ ማድሪድ የተናገራቸው ማድሪድ መኖርን ምርጫው እንደሚያደርግ ከተናገረ በኋላ ከዛ በኋላ ነበረ ነገርየው ትንሽ ገነን ያለው። ለማንኛውም ሙሉ ለሙሉ ትኩረቴ አሁን በቀሩት ዋንጫዎች ላይ ነው፣ ጊዜው ሲደርስ እንወስናለን ብሏል። ስለ ኮንትራቱ ሲቲን ካነሳን ግን እነሆ ከ7 ዓመት በፊት ሲቲ 4ቱንም የሀገር ውስጥ ውድድሮች ያሸነፈበት ማለትም ኤፍኤ ካፕ፣ ካራባው ካፕ፣ ኮሚኒቲ ሺልድ ከዛም ፕሪሚየር ሊግ እነሆ 7 ዓመት ሆኖታል። ያንን ሁሉ ክብር ሲቲ በአንድ ዓመት ካሳካም ቼልሲ ቤት ደረስን። የቼልሲ ወቅታዊ ሁኔታዎች በሙሉ የዣቪ አሎንሶ ሹመት ላይ ያተኮሩ ናቸው። አንዳንድ ያገኘናችሁ ተጨማሪ መረጃዎች አሉ፣ ለቼልሲያን እናካፍላችሁ። ቼልሲ አሰልጣኝ ዣቪ አሎንሶን አዲስ አሰልጣኝ አድርጎ በኃላፊነት መሾሙ አይዘነጋም። የቡድኑ ጊዜ አሰልጣኝ ካሉማ ክፍላራን በበኩላቸው በዣቪ አሎንሶ አሰልጣኝ ቡድን ውስጥ እንደሚቀጥሉ ተገልጿል። በተጨማሪም አሰልጣኝ ዣቪ አሎንሶ ከሪያል ማድሪድ 4 አሰልጣኞችን እንደሚያመጡ ተነግሯል። የቼልሲ የቆመ ኳስ አሰልጣኝ ኩዌቫያ እና ግብ ጠባቂ አሰልጣኝ ቤን ሮቢንሰን ክለቡን ይለቃሉ። በክለቡ ይቀጥላሉ። በቀጣይ ግን ከሪያል ማድሪድ ደግሞ የሚመጡ ሰዎች አሉ። አሎንሶ ከማድሪድ ቢያንስ 4 አሰልጣኞችን አብሮት ሲሰሩ የነበሩትን ያመጣል ተብሎ ይታሰባል። ስለዚህ በዣቪ አሎንሶ ቡድን ውስጥ 4 የማድሪድ አብሮት የሰሩ አሰልጣኞች ይመጣሉም ተብሏል። የቼልሲ ጊዜ አሰልጣኝ ካሉማ ክፍላረን ዣቪ አሎንሶ መልእክት እንደላከላቸው ገልጸዋል። ዣቪ አሎንሶ የጽሁፍ መልእክት ልኮልኛል፣ ራስ ጋር ቆያለው እስከ ፍጻሜው ሲለኝም ነበር ብሏል። ካሉማ ክፍላረን አሎንሶ መምጣቱም ተደስተናል ብለዋል። አክሎም ዣቪ አሎንሶ በመምጣቱ ተደስተናል ያሉ ሲሆን እሱ ትልቅ ዋንጫ ማሸነፍ የቻለ አስደናቂ አሰልጣኝ ነው ብሏል። በቡንደስሊጋ እንዳሳኩ ይታወቃል። የተጫዋችነት ጊዜም አስደናቂ ነበር ያሉት ካሉማ ክፍላረን አሰልጣኙ ያለ ጥርጥር የሁላችንም አክብሮት ያገኛል እና መልእክትም ተለዋውጠናል ብለዋል። እንዳልኳችሁ ካሉማ ክፍላረን ከዣቪ አሎንሶ ስር አብረው ይቀጥላሉ ማለት ነው። ዣቪ አሎንሶ ማለት በተጫዋችነት ሪያል ሶሴዳድ፣ ሊቨርፑል፣ ሪያል ማድሪድ፣ ባየር ሙኒክ፣ በአሰልጣኝነት ዋንጫ ታሪካቸው ቡንደስሊጋ፣ የጀርመን ሱፐር ካፕ እና ዲኤፍቢ ፖካል፣ በአሰልጣኝነት ያው ባየር ሌቨርኩሰን እና ሪያል ማድሪድ ይጠቀሳሉ። በኢንተርናሽናል ደረጃ ከስፔን ጋር 2 የአውሮፓ ዋንጫና 1 የዓለም ዋንጫን አሳክተዋል። ዣቪ አሎንሶ ኤፍኤ ካፕ፣ ሻምፒዮንስ ሊግ፣ ሱፐር ካፕ፣ የስፔን ሱፐር ካፕን ጨምሮ በላሊጋም እንዲሁ ዲኤፍቢ ፖካልም በተጫዋችነትም በአሰልጣኝነትም ያነሷቸው ዋንጫዎች ይጠቀሳሉ። ከሚኬል አርቴታ ጋር ከልጅነት ጀምሮ ጓደኛ ነበሩ። በልጅነት ይተዋወቃሉ። በመርሳይድ ደርቢ በኤቨርተን እና በሊቨርፑል ተፋልመዋል። አሁን ደግሞ አርሰናል እና ሊቨርፑልን ይዘው የሚፋለሙ ይሆናል። ምናልባት ከዝውውር ጋር በተያያዘ የተወሰነ መረጃ እንጨምር። ዋይኔ ሩኒ የቼልሲ የዝውውር ውሳኔዎችን በተመለከተ ቼልሲ አንዳንድ ተጫዋቾች ለመሸጥ የሚገደድ ይመስለኛል። ምክንያቱም በጣም ሰፊ ስብስብ ነው ያላቸው። በተጨማሪም በጣም እንግዳ የሆኑ ዝውውሮች ተፈጽመዋል። አምና ማንዱኬል ለአርሰናል ሸጦ ጊተንሰን ማስፈረም እኔ ይሄ በጭራሽ አልገባኝም የሚለው ዋይኔ ሩኒ ሊገለጽ የማይችል ብሎታል። ጋርናቾም ዝውውር መቼም ቢሆን አልተዋጠልኝም። ስለዚህ በጣም እንግዳ የሆኑ ዝውውሮች ውሳኔዎች ነበሩ። ዘንድሮ በርካታ ተሰናባች ይኖራል እያለ ነው። ቀደም ባለው መረጃችን የሞርጋን ሮጀርስን ጉዳይ በተመለከተ አንስተን ነበር። ተጫዋቹ በቼልሲ በጥብቅ ይፈለጋል። ይሄ 80 ሚሊዮን ፓውንድ የተለጠፈበት ተጫዋች ግን ብቸኛው በቼልሲ የሚፈለግ ተጫዋች አይደለም። ዩናይትድ፣ አርሰናል፣ ፓሪስ ሰን ዠርሜንም ስማቸው እየተጠቀሰ ይገኛል። ሊቨርፑል
የኢንተሩን ተጫዋች ዴንጀል ዶምፍሪስን እየተመለከተ ይገኛል። በውል ውስጥ 22 ሚሊዮን ፓውንድ የሚከፈልበት የውል ማፍረሻ አንቀጽ እንዳለው ይታወቃል። ምናልባት ከሊቨርፑል የሚፈልጉት ተጫዋች ካለ በቅያሬ መልክም ሊያቀርቡት የሚችሉበት አጋጣሚ ያለ እየተባለ ነው። ያው በርካታ ተጫዋቾችን በክረምት ሊቨርፑል ይለቃል። የዝውውሩ አካል የማድረግ እቅድ ሊኖር ይችላል። ዴንጀል ዶምፍሪስ በተለይም በጣም እየተቸገረ ያለው የሊቨርፑል የቀኝ ተመላላሽን ለማገዝ በጣም ወሳኙ ተጫዋች ይሆናል። ዘንድሮ በሴሬ ከፍተኛውን አሲስት ያደረገ ተጫዋች እንደነበረ የሚዘነጋ አይደለም። ዴንጀል ዶምፍሪስ በቡድኑ ድንቅ ጊዜን ካሳለፈ በኋላ የሊቨርፑል ኢላማ ሆኗል። ኢንተር ሚላን በሊቨርፑል አማካይ ከርቲስ ጆንስ ላይ ፍላጎት እንዳላቸው ይታወቃል። ወደ ዝውውሩ በክረምት የዝውውር መስኮት ሲሳተፉ ወደ ዝውውሩ ሲገቡ አንደኛው እቅዳቸው ነው። ወደ 35 ሚሊዮን ፓውንድ ገደማ አካባቢ የዝውውር ሂሳቡ ሊሆን ይችላል ተብሏል። ሊቨርፑል ግን እስካሁን ልባት አልሰጠም በጆንስ ጉዳይ ላይ ወይ ኮንትራቱን ማራዘም ወይ በመሸጡ ጉዳይ ላይ። ከዚህ ጋር በተያዘ በተጨማሪነት የተረጋገጠ የሳላ ስንብት እንደሆነ ይታወቃል። ህይወት ያለ ሳላ እንዴት ይሆናል የሚለው በሊቨርፑል ካሁኑ በጣም በትልቁ እንዲጠበቅ ያደረገ ነው። ምክንያቱም ህይወት ያለ ሳላ ጥሩ አቋም ባልነበረበት ዘንድሮ ዓመት፣ በእርግጥ ሊቨርፑልም እንደ ቡድን ጥሩ አይደለም፣ ግን ሳላ ጥሩ አቋም ባልነበረበት ዓመት ላይ ሊቨርፑል እንዴት እንደተቸገረ ተመልክተናል። ሊቨርፑል ከሳላ ጋር 61 በመቶ ጨዋታን ያሸንፋል። ያለ ሳላ 35 በመቶ ብቻ ነው ጨዋታ እንደለሚያደርገው። ሳላ ካለ 1.8 ነጥቦችን በጨዋታ ያገኛል። ሳላ ከሌለ ወደ 1.4 ዝቅ ይላል በጨዋታ የሚያገኛቸው አማካይ ነጥቦች። ሳላ ካለ ውድ ቤተሰቦቻችን ሊቨርፑል የመሸነፍ ንጻሬውም ይቀንስ ነበር። ጆን ብሩይን የዘጋርዲያን ጸሐፊ ነው። ሳላ መግለጫውን የቋጨው በቀጥታ ስሎትን ሂዩዝና ኤድዋርድስን እያነጣጠረ ነው ይላል። ከስንት አንዳንዴ አልፎ አንዳንድ ጨዋታዎችን ማሸነፍ የሊቨርፑል መለኪያ መሆን የለበትም ብሎ ነበረ ሳላ። ሁሉም ቡድኖች ጨዋታዎችን ያሸንፋሉ፣ እኔ ከሄድኩ በኋላም ቢሆን ክለቡ ለረጅም ጊዜ ስኬታማ ሆኖ ማየት እፈልጋለሁ ማለቱ ይታወሳል። እናም የጆን ብሩይን እይታ ሳላ መልእክቱ ለስሎት ለሂዩዝ እና ለኤድዋርድስ ነው እያለ ይገኛል። ከዚህ ጋር በተያዘ ዶሚኒክ ኪንግ ሲቀጥል ሳላ ስሎትን አደጋ አጋልጧቸውን የወጣው እያለ ይገኛል። እንዲሁም ክሎፕ ጊዜም እንደ ምሳሌ አንስቷል። ሳላ ላይ ያለውን ጫና ሳላ ክለቡ ላይ ያለውን ጫና የጨመረ ሲሆን በእርሱ ስር ያለው የጨዋታ ስልት በይፋም እንግዲህ እንዲወገዝ ያደረገም ወይም ደግሞ የስሎትን የጨዋታ ስታይል እንዲወገዝ ያደረገ ሀሳብን ሰጥቶ ነው ሄደውና የሳላ ንግግር የስሎትን ወንበር እንዲነቃነቅ በደንብ ያደረገም ንግግር ብሎታል። ስካይ ስፖርት የዚህ የውድድር ዘመን የሊቨርፑል ጉዞ በጣም ደካማ ነው ባለበት ዘገባው በተለይም ደግሞ የወቅታ የሳላን ጉዳይ በስፋት አንስቶታል። እዛው ስካይ ስፖርት ላይ ጄሚ ካራገርም ሀሳቡን አጋርቶበታል። በእርግጥ የስካይ ስፖርት ዘገባን ከተመለከት ነው 77 ግቦችን አስተናግዷል ሊቨርፑል በፕሪሚየር ሊጉ 79 ግቦችን እንግዲህ በመቀጠል ይሄ ሁለተኛው በጣም መጥፎ የጉዞ ያደረገበት ወይም በርካታ ግብ ያስተናገደበት አመት ነው ይሄ ለሊቨርፑል። ምናልባት ሊቨርፑል ከዚህ በላይ ግብ ካስተናገዱት ሊድስ፣ ቶትናም እና እንደዚሁም በደረጃ ሰንጠረዡ ላይ መጨረሻ ከሚገኙ 3 የወረዱ ክለቦች ብቻ ነው በአንጻራዊነት ከፍ ብሎ የሚገኘው። ከዚህ ጋር በተያያዘ ጄሚ ካራገር የቪላ ውጤት አይደለም የሊቨርፑል ደጋፊዎችን ያስቆጣ ቀድሞ የሚያስቆጣ ነበር ያለ ሲሆን በቡድን ውስጥ በአካልም በብቃትም በስነልቦናም በረገድ በጣም የወረዱ ተጫዋቾች አሉ። ለዚህ ሁሉ ተጠያቂው ደግሞ ስሎት ነው። ክለቡን በደንብ አልያዘም ብሎ ወቅሶታል። በርናንዶ ሲልቫ ስለ ቀድሞ የሊቨርፑል ተጫዋች ዲዬጎ ጆታ ሀሳቡን አጋርቷል። ዲዬጎ ጆታ ጋር ብዙ ትዝታ ነበረን። በእርግጥ በተቃራኒው በሊቨርፑልና በሲቲ ሆነን ብንፋለምም የሀገሬ ልጅ ነበር። በካምፕ ውስጥ አብረን በሆንባቸው ጊዜያት ሁሉ ምሳዊ ምራት ስንበላ አልፎ ተርፎም በበርካታ አጋጣሚዎች ላይ ጨዋታዎችን የግል ጨዋታዎችን ስንጫወት በጣም አስደናቂ ሰው ነበር እሱ በስነ ምግባርም ደረጃ ብሏል። አሁን ህልማችን የቀድሞ የሀገሬ ልጅና የሊቨርፑልን ኮከብ በ2026 የዓለም ዋንጫ ማስታወስ ነው ብሏልና የዓለም ዋንጫን ለዲዬጎ ጆታ ሲል እንደሚፋለም ተናግሯል። ሊቨርፑሎች ዘንድሮ ለዲዬጎ ጆታ ሲሉ ያነሱት ክብር የለም። ምናልባት ሊቨርፑል እንደ ቡድን ራሱ እያጣጣሩ የሚገኙት የሻምፒዮንስ ሊግ ትኬትን ለመቁረጥ ነው ዘንድሮ። ዲዬጎ ጆታን ሊያስቡ የሚችሉበት ትልቅ ቅጽበት ግን እንዳልተፈጠረ ይታወቃል። ራስመስ ሆይሉንድ
እኔ አሁን ኦፊሻሊ የናፖሊ ተጫዋች ነኝ እናም ዩናይትድን መሰናበቻ ሰዓቴ ደርሷል ብሏል። በእርግጥ ይላል ራስመስ ሆይሉንድ የናፖሊ ተጫዋች ስሜት የተሰማኝ አሁን አይደለም፣ ከክለቡን ከተቀላቀልኩ ጊዜ ጀምሮ ነው። ክለቡን የደገፈበት ያበረታታበት መንገድ ልክ እንደ ቤቴ እንዲሰማኝ አድርጓል፣ በራስ መተማመኔንም ጨምሮታል ብሏል። እናም ዩናይትድን አሁን መሰናበቻው ሰዓት ደርሷል፣ በስሜት ውስጥ ሆኜ ነው ዩናይትድን የምሰናበተው ብሏል። የልጅነት ህልሜ ነበር ብሏል በኦልድ ትራፎርድ መጫወትና ያንን መለያ መልበስ ህልሜ ተሳክቷል ብሏል። በኦልድ ትራፎርድና ያንን መለያ በመልበሴ ጎሎችን አስቆጥሬያለሁ በዛ ክለብ ውስጥ፣ ያም ለኔ ትልቁ ደስታ ነበረ ብሏል። ሁሉንም ጊዜን ሰጥቻለሁ፣ አሁን ተራው የናፖሊ ነው። በናፖሊ ቤት ለተደረገልኝ ነገር በሙሉ እጅግ በጣም አመስጋኝ ነኝ። በተጨማሪም በማንቸስተር ዩናይትድም በተደረገልኝ ነገር ህልሜን እንድኖር ላገዙኝ ሁሉ እጅግ አድርጌ አመሰግናለሁ ብሏል። በነገራችን ላይ በራስመስ ሆይሉንድ ሽያጭ ዩናይትድ 44 ሚሊዮን ዩሮ ወደ ካዝናው ያስገባል። ይሄ ለዩናይትድ በጣም ትልቅ የሚባል ገንዘብ ነው። በነገራችን ላይ 44 ሚሊዮን ዩሮን አሁን ነው የሚያስገባው። አስቀድሞ ለውሰት ሁሉ 6 ሚሊዮን ዩሮ ተቀብሏል ዩናይትድ። አጠቃላይ በዝውውሩ የሚያገኘው ሂሳብ ዩናይትድ 50 ሚሊዮን ዩሮ እንደሆነ ይታወቃል። በዩናይትድ በኩል የካዜሜሮ ስንብት በኦልድ ትራፎርድ ሲደረግ አንድ ቅጽበት በጣም መነጋገሪያ ሆኗል። የልጆቻቸውን ይዘው ሜዳ ገብተው ኳስ እያጫወቱ እንደነበር ይታወቃል በስንብቱ ሂደት ላይ እና የካዜሜሮ ልጅ የወረደው ታክል አሁን ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ልክ እንደ አባቱ ያለ ዲኤንኤ የካዜሜሮ ልጅ እንደሆነ የሚያስታውቅበት ቅጽበት እያሉት ነበረ። በማህበራዊ ሚዲያ ላይ በጣም እየተዘዋወረ ነው። የካዜሜሮ ስንብት የኦልድ ትራፎርድ የመጨረሻ ጨዋታውን ስላደረገ ነው። በአሜክስ ስቴዲየም ጨዋታ ላይ ግን ይገኛል። ሌላው በዩናይትድ ስንብቱ የሚጠበቀው አልታይ ባይንደር ነው። ወደ ሀገሩ በመመለስ ለቤሺክታሽ ይፈርማል ተብሎ ይጠበቃል። በሌላ በኩል የ40 ዓመቱ ቶሚተን አዲስ የ1 ዓመት ውል ከዩናይትድ ይቀርብለታል ተብሏል። በቡድኑ እንዲቆይ ከወቅታዊ የግብ ጠባቂ ሁኔታ አንጻር ኤሊዮት አንደርሰን በኖቲንግሃም ፎረስት በጣም አስደናቂው ተጫዋች መሆኑን በሚፈለገው ዩናይትድ ላይ አሳይተዋል። ኦልድ ትራፎርድ ላይ ኖቲንግሃም ፎረስት ያስቆጠራቸው ሁለቱን ግብ አሲስት የሱ ነበሩ። በጨዋታው በርካታ ቁጥሮቹ ምርጥ ነበሩ። በማለዳው ጥንቅራችን እኛን አንስተናል። በማህበራዊ ትስስር ገጹ ላይ አንድ ምስል ለቆ ነበረ። ኤሊዮት አንደርሰን ከኮቢ ሜኖ ጋር ያለውን ፎቶ ይለቃል። ከዛ በኋላ ኮቢ ሜኖ ማድንቆለታል ያንን ፎቶ። ከትላንቱ ጨዋታ መጠናቀቅ በኋላ የዩናይትድም ደጋፊዎች እውነተኛ ህይወት ያለው እኛ ጋ ነው፣ ወዴትም እንዳትሄድ ለዩናይትድ ፈርም እያሉት ነበረ ሃርቬ ኤሊዮትን። ከጨዋታው መጠናቀቅ በኋላ በዩናይትድ በኩል በቡድን ዜና ልናነሳ የወደድ ነው የቤንያሚን ሼሽኮ ጉዳይ ነው። ቤንያሚን ሼሽኮ የማንቸስተር ዩናይትድ የውድድር ዘመን የመጨረሻ ጨዋታ ከብራይተን ጋር እንደማይጫወት እየተጠቀሰ ይገኛል። ዩናይትድ ሼሽኮ ከሊቨርፑል ጋር ባደረገው ጨዋታ ላይ ካጋጠመው ጉዳት እንዲያገግም ቀሪ ጨዋታዎቹን እንዳይሰለፍ ከውሳኔ ደርሷል የሚሉ መረጃዎችን ሳሙኤል ሉካረስ ይዞ ወጥቷል። እንመለከተዋለን። ጉዳዩን ግን ለጥንቃቄ ሲባል ከጨዋታ ውጭ እንዲሆን ይደረጋል እየተባለ ነው። በ38ኛም ሳምንት ካሪክ በዩናይትድ ታሪክ ሰርተዋል። በ4 ወር ክለቡን ካንዳች መጥፎ ቅጽበት ወደ ሻምፒዮንስ ሊግ ተሳታፊና ሶስተኛውን ወደ ማጠናቀቅ ቀይረውታል። በዚህ ሂደት ውስጥ ምንም ጥያቄ የለውም። ሩበን አሞሪ 20 የፕሪሚየር ሊግ ጨዋታ 8 ድል ነበራቸው። ካሪክ ገና በ16 ጨዋታ 11 ድል ደርሰዋልና ልዩነቱ በግልጽ የሚታይ ነው። ምናልባት በቋሚነት ዘመናቸው ይህን ያስቀጥላሉ ያስቀጥሉ የሚለው ሌላ የቤት ስራ ይሆናል። በእሳቸው የአሰልጣኝነት ዘመን ቡድኑም ተሻሽሏል፣ እንደ ግለሰብም በርካቶች ተሻሽለዋል። ክለቡን ሊለቁ የነበሩት እነ ኮቢ ማይኖ ውል አራዝመዋል። እነ ብሩኖ 20 የፕሪሚየር ሊግ አሲስት ሲደርሱ የጨዋታ ስታይላቸው የካሪክ እንደ ምክንያትም ተጠቅሷል። ከዛ ውጪ በካሪክ ቡድን ውስጥ እንደ ስቲቭ ሆላንድ ያሉ ሰዎች በትልቁ በሚናቸው ይጠቀሳሉ። በረዳት አሰልጣኝነት በካሪክ ስታፍ ውስጥ ቁልፍ ሚና አላቸው የተባሉት ስቲቭ ሆላንድ እስከ 28 በዩናይትድ ይቆያሉ የሚሉ መረጃዎች በስፋት እየወጡ ነው። የብሩኖ አሲስት 20 ደርሷል። በፕሪሚየር ሊግ ሪካርዱን ተጋርቶታል። አሁን ትልቁ ጥያቄ እነኚህ አሲስቶች ለዩናይትድ ምን ፈይደዋል የሚለው ነው። በትልቁ ብሩኖ ፈርናንዴስ ከነኚህ አሲስቶች ውስጥ 12ቱን አሲስት ያመቻችቶ ያቀበለው ዩናይትድ አቻ በነበረበት ወቅት እንዲመራ ያደረጉ ናቸው። ስለዚህ 12ቱ አሲስት የዩናይትድን ከአቻነት ወደ መሪነት የቀየሩ ናቸው። እንዲሁም አምስቱ ቡድኑ እየተመራ በነበረበት ሰዓት ላይ በነበረበት፣ 3ቱ ደግሞ ቡድኑ እየመራ በነበረበት ሰዓት ነውና ምናልባት የብሩኖ አሲስቶች ከ20 አያስፈልጉም ቢቀሩ የሚባሉት 3ቱ ናቸው። ምክንያቱም ኦልሬዲ ቡድኑ እየመራ ስለነበረ ምናልባት ነው። በእርግጥ በኋላ ላይ በተቆጠረባቸው ግብ ጫና እንዳይፈጠር አድርገው ሊሆን ይችላል። የኖቲንግሃም ፎረስቱ የብሪያን ቤሞ 3ኛን ግብ አሲስት አደረገ። ኖቲንግሃም 2ኛ ጎል ስላስቆጠረ ጫና ጠብቆላቸዋል። ግን የብሩኖ 17 አሲስቶች የመጡት ወይ ዩናይትድ እየተመራ ወይ አቻ በነበረ ሰዓት ነው። ያ ማለት አሲስቶቹ ቁልፍ ነበሩ፣ በጣም አስፈላጊ ነበሩ እንጂ
እንዲሁ በጨዋታ ላይ ዝም ብሎ ጎል እንዲቆጠር ያደረጉ ብቻ ሲሆኑ የዩናይትድን የውጤት ለውጥ እንዲመጣም ያደረጉ ነበሩ። ብሩኖ ፈርናንዴዝ በፕሪሚየር ሊግ ይህንን ሲያደርግ ለመጀመሪያ ጊዜ ነው። በነገራችን ላይ ፈርናንዴዝ በ90 ደቂቃ በአማካይ 3.99 የግብ ዕድል በመፍጠር ምርጡን ጊዜ ያሳልፈዋል። ይሁን እንጂ ብሩኖ ፈርናንዴዝ ምርጥ ጊዜ ያሳለፈው ዕድል በመፍጠር ብቻ ሳይሆን በሚያቀብላቸውም ኳሶች ትክክለኝነትም ጭምር ነው። ፈርናንዴዝ በተቃራኒ ቡድን የሜዳ ክፍል ያቀበላቸው ኳሶች 83 በመቶ ትክክል ነበሩ። እንዲሁም በሶስተኛ የሜዳ ክፍል አሻግሮ ያቀበላቸው ኳሶች 76 በመቶ ትክክል ነበሩ። ይህ የደመነብስ ኳስን ብቻ እንዳልነበሩ ማሳያ ነው። በጣም ጥናት የተሞላባቸው በጣም ቴክኒካል ፓሶችና ከባከኑም ባባከኗቸው ተጫዋቾች ተጠያቂነት እንጂ በብሩኖ የኳስ የማቀበል ስህተት አልነበረም። ይሄ የኖቲንግሃም ፎረስቱ ጨዋታ ላይ በጉጉት ሲጠበቅ ስለነበረ እነማን ምን ሲያደርጉ እንደነበረ ያሳያል። በእርግጥ ወደ ኋላ መለስ ቢሉ ብዙ የባከኑ የብሩኖ ኳሶች ነበሩ። ብሩኖ አሁን በዩናይትድ 141 የግብ አስተዋጽኦ ሲደርስ ከሮናልዶ በልጧል። ከሮናልዶ በ7 ጨዋታ አንሶ ብሩኖ ከሮናልዶ በላይ የግብ አስተዋጽኦም ለዩናይትድ እንዲደርስ አስችሎታል። ኬቨን ደ ብሮይና ብሩኖ ስለደረሰበት የፕሪሚየር ሊግ አሲስት መጠን ተጠይቆ ነበረ። በእንግሊዝ ፕሪሚየር ሊግ 20 አሲስቶችን ማድረግ በጣም ልዩ ነው የሚለው ኬቨን ደ ብሮይና፣ ምክንያቱም እንዲህ ያለ ደረጃ ላይ መድረስ እጅግ ከባድ ነው ይላል። እኔ 20 አሲስት ላይ ለመድረስ እንዴት እንደሚያስቸግር አውቋለሁ። እንዲሁም ቴሪ ዳንኤል ኦነሪ አሁን ደግሞ ብሩኖ ጠንቅቀው ያውቁታል ያለው ኬቨን ደ ብሮይና በብሩኖ ላይ በጣም የወደድኩለት ነገር ኳስ ሲይዝ ተጫዋቾችን የሚፈልግበት መንገድ ነው ይላል። ሁልጊዜም እድል ለመፍጠር ይሞክራል፣ እንዲሁም ሁልጊዜ አደጋ ለመፍጠር ይሞክራል። ምንም እንኳን አደጋው የሚያስከፍለው ዋጋ ከፍ ያለ ቢሆንም የብሩኖ የአእምሮ ደረጃ ግን በጣም አስደናቂ ነው ብሎ ኬቨን ደ ብሮይና የብሩኖ 20 አሲስቶች መድረስ በቀላሉ እንደማይገለጽና የተጫዋቹን ባህሪን በተመለከተም በብዙ ወድሶታል። ብሩኖ ፈርናንዴዝ ዩናይትድን ከተቀላቀለበት ጊዜ ጀምሮ 630 የግብ ዕድሎችን ፈጥሯል። ይህም በፕሪሚየር ሊጉ ቀዳሚ ያደርገዋል። የቆመ ኳስ የክፍት ጨዋታ ስፔሻሊስት ይሉታል ብሩኖን። በእርግጥ በዚህ ዓመት ያደረጋቸው ወደ 12 አሲስቶች ከቆመ ኳስ የተነሱ እንደነበሩ ይታወቃል። በሁለቱም መንገድ ግን ለዩናይትድ በጣም ትልቁን የነጥብ መሰብሰብ ሂደት ዘንድሮ እንዲመጣ ያደረገ ተጫዋች ነው። ከዛ ውጪ አሁን ትልቁ ጥያቄ ያለው የዓመቱ ምርጥ ተጫዋች ለብሩኖ ነው ወይንስ ለዴክላን ራይስ ነው የሚገባው በሚል በሁለት ተጫዋቾች ብቻ ፉክክሩ እየተካሄደ ነው። በእርግጥ ሌሎች ተጫዋቾች የሉም ወይ የሚለው ጥያቄ ነው። እነ ኤርሊንግ ብሮት ሃላንድ በሲቲ በኩል ሊጠቀሱ ይችላሉ። በጣም ጥሩ ሲዝን አሳልፈዋል። ራሱ አርሰናል ውስጥ እነ ዳቪድ ራያ በጣም ምርጥ ሲዝን አሳልፈዋል። ማጋሌሽ ሳሊባ በትልቁ ይጠቀሳሉ። ያው ሚዲያው ላይ ያለው አሁን የብሩኖ እና የራይስ ስም ነው። የፕሎይ ማርኬት ጥናት ብሩኖ ፈርናንዴስ 72 በመቶ የዓመቱ ምርጥ ተጫዋች ይባላል እያለ ነው። የፒኤፍ የዓመቱ ምርጥ ተጫዋች ብሩኖ ሚጌል ፈርናንዴስ ተብሎ እንደተመረጠ ይታወቃል። አሁን የፕሪሚየር ሊጉ የዓመቱ ምርጥ ተጫዋችስ ማን ነው በሚል የፕሎይ ማርኬት ዘገባ ያለምንም ጥርጥር 72 በመቶ ብሩኖ ይወስዷል እያለ ነው። አርሰናል ለሌስተር ሲቲ 16 ዓመት ታዳጊ ኮከብ ጀርሚ ሞንጋ ወኪሎችና ቤተሰቦች ይፋዊ ጥያቄን አቀርበዋል። የዝውውር ጥያቄን ተጫዋቹ ፊርማውን በአርሰናል ቤት ካኖረ ወደ ዋናው ቡድን ስለሚያድግበት የእድል መንገድም ውይይት አድርገዋል። ይሁን እንጂ ሞርጋን የቀረበለት ጥያቄ ተቀብሎ ከአርሰናል ጋር ቢስማማ እንኳን መድፈኞቹ ለሌስተር ሲቲ እንግዲህ የካሳ ክፍያ የማይቀርላቸው ነው፣ ምንም ጥያቄ የለውም። ከዛ ውጪ የክንፍ መስመር ላይ እጅግ አስደናቂ ብቃት ያለው ታዳጊ በበርካታ ክለቦች ይፈለጋልና የአርሰናልን ዝውውር ብቻ በቀጥታ ይቀበሏል ተብሎ አይታሰብም። የፈላጊዎቹ መብዛት ምንም ጥያቄ የለውም፣ በርከት ብሎ ነው የሚገኘው። እናም በዚህ ምክንያት የአርሰናል ይህን ተጫዋች ወደ ቡድኑ የማምጣት ሂደት በቀላሉ የሚጠበቅ ነገር አይደለም። ግን ዝውውሩ ላይ አርሰናሎች በጣም የተሻለ የሚባለውን ጠንካራ ስራ እየሰሩም ይገኛሉ። ሮይ ኪን ሳሊባ ሁሉ ነገር አለው፣ ትልቅ ፍጥነት አለው፣ መረጋጋትና ግርማ ሞገስ አለው፣ በሙሉ በራስ መተማመን ይጫወታል፣ መቼም ቢሆን አይደነግጥም የሚለው ሮይ ኪን ካሁኑ ከዓለም ዋንጫ ምርጥ ተከላካዮች አንዱ እንደሚሆን እርግጠኛ ነኝ፣ የተከላካዩ ብስለት ለእኔ በጣም ይለያል ብሎ ሮይ ኪን አወድሶታል በብዙ መንገድ። ሃሪ ማጓየርም ስለ ዋንጫው ይናገራል። አርሰናልን በተመለከተ ሁልጊዜም አርሰናል የተሻለው ቡድን እንደሆነ አስብ ነበር። አርሰናል በጣም ጠንካራ ናቸው እና ምንም ነገር አሳልፈው አይሰጡም። በኤምሬትስ አሸንፈናቸዋል። የዛን ዕለትም ጥሩ ተጫውተዋል። ነገር ግን የግብ ክልላቸውን ይከላከሉ ስለነበር ብዙ የግብ ዕድሎችን አልፈጠርንም ነበር። ሁለት የማይታመኑ ግቦችን ግን ማስቆጠር ችለን ነበር። የአርሰናል የዋንጫ ጉዞ በጣም አስገራሚ ብሎታል። የዋንጫውን ነገር በተመለከተ ግን ከመገመት ተቆጥቧል ሃሪ ማጓየር። ተጨማሪ መረጃዎች ግን በሱ ሐሳብ ላይ በአርሰናል የመረጃ ሰዓት በቀጣይ በስፋት እንመለስበታለን።
ብራይተን እና ብሬንትፎርድ ነጥብ ስለጣሉ በርንማውዝ አሁን 1 ነጥብ የአውሮፓን ትኬት ያስቆርጠዋል። ያ ማለት ከሲቲ ጋር ነው ጨዋታ የሚያደርገው ነገ። ስለዚህ በርንማውዝ ለራሱ ሁሉና ሲል የሚያደርገው ጨዋታ አርሰናልን ምን ይጠቅመዋል፣ አርሰናል ከዚህ ጨዋታ ምን ይጠቀማል የሚለው ሌላ ካልኩሌሽን ውስጥ የሚገባ ጉዳይ ነው። ስለዚህ ከሲቲ ጋር የሚጫወቱ ቡድኖች ምን አይነት ፍላጎት ኖሯቸው ነው የሚጫወተው የሚለው በአርሰናል የዋንጫ ጉዞ ላይ የራሱ የሆነ አንድምታ ይኖረዋል። ከዛ ውጪ አስቶን ቪላ ረቡዕ የዩሮፕ ሊግን ካሳካና በመጨረሻው ሳምንት የፕሪሚየር ሊግ ጨዋታ ተሸንፎ 5ኛ ደረጃን ይዞ የሚያጠናቀቅ ከሆነ በርንማውዝ የሻምፒዮንስ ሊግ ትኬትን ይቆርጣልና በርንማውዝ አንዳች የሚያገኘው ነገር እንዳለ አውቆ ነው ጨዋታውን የሚያደርገው። ስለዚህ በዛ ጨዋታ ላይ በርንማውዝ ለራሱ ትርፍ ሲል የሚያደርገው ጨዋታ አርሰናል አንዳች ትርፍ ካለበት ይፋለማል። አርሰናል ዛሬ ራሱን የቤት ስራ ግን መወጣት ይጠበቅበታል። ከበርንሌ ጋር የሚያደርገው ጨዋታ ከወረደ ቡድን ቢደረግም ቀላል ጨዋታ የሆነ ተብሎ አይታሰብም። የአርሰናል ድል ይጠበቃል። ከዛ ውጭ ዳቪድ ሪያ ግብ ሳይቆጠርበት ይወጣል አይወጣም፣ የዴቪድ ሺማን ሪካርድ ይጋራል አይጋራም በሚለው ጉዳይ በራሱ የሚጠበቅ ምሽት ነው። ይህን ምሽት በተወሰነ መንገድ እናንሳው። ለሲቲ እና ለቶትናም ውለታ መዋል የሚፈልግ ሰው አለ። ይህም ካይል ዎከር ነው። የበርንሌዩ የተከላካይ ስፍራ ተጫዋች የበርንሌ መስመር ተሰላፊ ካይል ዎከር በአርሰናል ጨዋታ ጥሩ ውጤት ማስመዝገብ እፈልጋለሁ ብሏል። ካይል ዎከር በውድድር ዘመኑ ወሳኝ ምዕራፍ አርሰናልን መግጠሙ ምን እንደሚሰማው ተጠይቆ ነበረ። ዎከር በምላሹ እንደ ቀድሞ የቶትናም ተጫዋችነቴ እንደ ቀድሞ የሲቲ ተጫዋችነቴ ለሁለቱም ክለብ ውለታ መዋል ፈልጋለሁ ብሏል። ለሲቲ የሚውለው አርሰናል ነጥብ በማስጣል ሲቲ ዋንጫውን እንዲወስድ ነው ዘንድሮ። ለቶትናም ውለታ የሚውለው ደግሞ አርሰናል የተባለ የምንጊዜም የቶትናም ተቀናቃኝ ዋንጫ ሲያገኝ እንዳያይ ነው ቶትናም። ስለዚህ ለሁለቱ ክለብ ውለታ ውላለሁ ብሏል። ነገር ግን በእኔ ላይ ብቻ የተመረኮዘ አይደለም፣ በሁሉም ተጫዋች ላይ የተመካ ነው ሲል ካይል ዎከር ጨምሮ ተናግሯል። በርንሌ ከአርሰናል ዛሬ ምሽት 4 ሰዓት ሲል የሚያደርጉት ጨዋታ ብዙ አንድምታ አለው። አንድም አርሰናል አንዳች የዋንጫ ጥማቱን የሚቆርጥበት ዓመት ይሆን ዘንድ የግድ ጨዋታውን አሸንፎ ነው የሌላውን ውጤት ሳይጠብቅ ዋንጫውን ለማሸነፍ ያለውን ጥረት በራሱ የሚወስነው። ሁለተኛው እንደ ካይል ዎከር ያለ ተጫዋች እንዲህ አይነት ህሳቤ ይዞ ወደ ሜዳ ይገባል። በርንሌ ምንም የሚያጣው ነገር ስለሌለ በነፃነት ይጫወታል። ምናልባት አርሰናል የበርንሌውን ጨዋታ ተወጣ ቢባል ቀጥሎ የሚገጥመው ፓላስን ነው። በእርግጥ ፓላስ የኮንፈረንስ ሊግ ጨዋታ ስላለበት ዋናውን ስብስብ ይዞ አይገባም እና ለአርሰናል ሊጠቅም ይችላል እየተባለ እንደነበረ ይታወቃል። ከዚህ ጋር በተያዘ ኦሊቨር ግላስነር ከአርሰናል ጋር በጣም ጠንካራ ጨዋታ ይኖረናል፣ ይህን ለእኛ እንደ እድል ነው የምንቆጥረው፣ ለማንቸስተር ሲቲ ወይም ለሌላ ማንም አይደለም የምንጫወተው፣ ለክሪስታል ፓላስ ደጋፊና ለቡድኑ ነው የምንጫወተው። በሴልኸርስት ፓርክ የመጨረሻ ጨዋታችን ነው። ደጋፊዎችም ጥሩ ብቃት ማየት ይገባቸዋል። ከአርሰናል ጋር ይህን ማሳየት እንፈልጋለን። በእርግጥ የተጫዋቾች የጨዋታ ደቂቃ በጥቂቱ ልንቆጣጠር እንችላለን እንጂ ለመሸነፍ ወደ ሜዳ አንገባም። ደጋፊ ሜዳ ውስጥ አለ፣ የምንጫወተው በገዛ ሜዳችን ነው። እኛ ለአርሰናልም ለሲቲም አንጫወትም፣ ለራሳችን ክብርና ለራሳችን ቦታ ነው የምንጫወተው። ስለዚህ ፈጽሞ ቦታውን ለአርሰናል ወይም ጨዋታውን ለአርሰናል ይለቃል ብላችሁ እንዳትገቡ፣ እኛ በፍጹም እንደዛ ለማድረግ ወደ ሜዳ አንገባም ብለዋል። ምልከታችሁን ጻፉልን። እዚህ ጋር እናብቃ።